በጥበጥ ሲል አገሩ አንተ ትራመዳል። እንደ ወንድም እንደ ቤተክርስቲያን መሪ ዛሬ በእውነት ልመክራችሁ ፈልጋለሁ። ሰው የሚታወቀው የት ነው? እዚህ ውስጥ እኮ ነው። እዚህ ጋር ነው የምትታወቀው። በገመድ ላይ እንደሚሄድ ሰው ተጨንቆ ለሚኖር ሰው እኮ ይሄው አንተ የሚገባህን እያረክ ቀጥል። ተውለት እጁ ላይ ፊት ለፊት ሊገጥም ቆሞ አትበጠበጥ። ይኸውላችሁ የታዘዘ ሰላም አለ። ትራንስፖርቴሽኑ ምስጋና ነው። ተመስገን ብለሸኘው። ኢየሱስ ያስተዋወቀው አዲስ ሰላም ጳውሎስ የሚላቸው እሱ ነው። ስለዚህ የመጀመሪያ ጸልዩ። ወይ ዝም ብለው ወደ ነፋሱ የምታወራ እኮ ነው ይመስል። ጸሎት እስክትነካካ ነው። ከእግዚአብሔር ጋር ተገናኝተህ ስታወራ አስበው። እኔና እግዚአብሔር ህብረት ስናደርግን ማንም ሊያየኝ ይችላል። ሰማይና ምድር እስኪጠቀልል እኮ ነው ነግሮ ነው ሄደው። ጎን ላለው ሰው ጠቃም በረከት መሆን የምትችለው። ጊዜ የለኝም። ለምንድን ነው ጊዜ ያላችሁ ለመንፈሳዊ ነገር ጊዜ ከሌላችሁ? ልጠይቃችሁ እስቲ። አትጨነቁም አይደለም ያልኩት፣ አትጨነቁ ነው ያልኩት። እንዳትጨነቁ እንዳፈሩ። በማንኛውም ነገር አትጨነቁ ማለት ምን ማለት ነው? አሁን መፍትሄው ይሄ ነው። እኔ የምኖርበትን ሰላም እንኩ። በማንኛውም ነገር አትጨነቁ ማለት ምን ማለት ነው? በማንኛውም ነገር አትጨነቁ ማለት ነው። ማብራራት ይጠይቃል። እኔ አትጨነቁ ምን ማለት ነው? አትጨነቁ እኮ ማለት ነው። አሁን ለኛም በገመድ ላይ እንደሚሄድ ሰው ተጨንቆ ለሚኖር ሰው እኮ ይሄው ውደቁ እግዚአብሔር ላይ። በምን? በጸሎት ጠዋት ስትወጣው ስጠው፣ ተውለት። አንተ የሚገባህን እያረክ ቀጥል። ተውለት እጁ ላይ እንዴት አድርጎ እንደሚሰራው ያሳይሃል። የኋላ ኋላ እንዴት አድርጎ እንደሚሰራው ጸልዩ፣ አጥብቃችሁ ጸልዩ። ስትጸልዩ ነው ቁጥር 7 ያለው። ቁጥር 6 ላይ የሚጸልይ ሰው ቁጥር 7 አለው፣ ምንም ጥርጥር የለው። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ቁጥር 6 ላይ ጸሎት፣ ልመና፣ ምልጃና ምስጋና ያለው ሰው፣ ይህንን በእግዚአብሔር ፊት የሚያቀርብ ሰው ቁጥር 7 በሕይወቱ ላይ ይከናወናል። ማስተዋሉን የሚያልፍ አንደርስታንዲንጉን የሚያልፍ መረዳቱን የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ይጠብቀዋል። ጋርድ የሚያደርግ የእግዚአብሔር ሰላም በእግዚአብሔር ፊት ስታቀርበው አትበጠበጥም። የሚገባ ነገር አይበጠብጥህም። የእግዚአብሔር ሰላም ውስጥ አለ። እስቲ አሜን በሏ። ሰው የሚታወቀው የት ነው? እዚህ ውስጥ እኮ ነው። እዚህ ጋር ነው የምትታወቀው። ይሄ እኮ ነው የሚበጠበጠው። ቅላት እኮ ነው የሚበጠበጠው። የእግዚአብሔር ሰላም ይሄንን ነው የሚያልፈው። አይ ይሄ ሰላም ከሆነ ይሄ ችግር የለውም። ይሄ ጌጥ ነው። ይሄ ነው ዋናው። ይሄ ከተበጠበጠስ እነዚህ ናቸው የእግዚአብሔር ሰላም ሐሳብህን። እስቲ አሜን በሏ። ምንም ጥርጥር የለውም። የምትጨነቁ ብል አሁን መፍትሄው ይሄ ነው። በእግዚአብሔር ፊት ማቅረብ። ከዛስ ውስጥ ፍስስ ይላል እግዚአብሔር ሰላም። ፊት ለፊት ሊገጥም ቆሞ አትበጠበጥ። አልፋለሁ ትላለህ። እርግጠኛ ነው ውስጥ አይረበሽም፣ አትታወክም። አንድ በጣም የሚያጽናናኝ የእግዚአብሔር ቃል ክፍል አለ። በጣም ነው የሚያጽናናኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ 11ዱን ሰብስቧቸው ሊሄድ ሲል 11ዱ ሰበሰባቸውና ሰላምን እሰጣቸዋለሁ አለ። እዲ ሰላም ተገኝቶ ነው ሰላምን እሰጣቸዋለሁ ሲል አሜን ሲሉ ሰላሜን እተውላቸዋለሁ። እኔ ልሄድ ነው፣ ትቼው ነው የሚሄደው። ምንን? የኔን ሰላም፣ እኔ የምኖርበትን ሰላም እንኩ። ተቀብሎ እንዳልተቀበለ መኖር የራሳቸው መብት ነው። ተቀብሎ ደግሞ እውቅና ሰጥቶ ኤክስፔሪየንስ እያደረገ መኖርም እነሱ እጅ ላይ ነው። ሰላሜን እተውላችኋለሁ አለ። እኔ የምሰጠው ሰላም ዓለም እንደሚሰጠው አንኮንዲሽናል ነው። ቅድመ ሁኔታ ዝም ብሎ ነው በሰላም የምትኖረው። ይኸውላችሁ የታዘዘ ሰላም አለ። አሁን እያወራሉት ነው። ፒስ ዊዝ ጋድ አይደለም፣ ፒስ ኦፍ ጋድ ነው። የእግዚአብሔር ሰላም የተሰጠ ሰላም ክርስቲያኖች በምድር ላይ እንዲኖሩ እግዚአብሔር ያዘጋጀው ያፈሰሰው ሰላም። ጎናቸው ሰው በክርስቶስ ሰላም ኑር በሉት። አትጨነቁም አይደለም ያልኩት፣ አትጨነቁ ነው ያልኩት። ስጡት፣ ጸልዩ፣ በሰላም ተኩት ጭንቀቱን። አትጨነቁ አለና የእግዚአብሔር ሰላም ተቃራኒ ነው አይደለም የሚያወራው ጳውሎስ። እጨነቃለሁ ሲሉት አራ የተዘጋጀ ሰላም አለ እና የሚያስጨንቅን እግዚአብሔር እጅ ላይ አስቀምጥና ከእግዚአብሔር እጅ ላይ ሰላምን ውሰድና ኑር። ጭንቀትን ለእግዚአብሔር ሰጠውና ሰላሙን ውሰድ። አንተ ተቀባበሉ። እግዚአብሔር እጁን ዘርግቷል፣ አምጣው ጭንቀትን። እኔ ደግሞ ይሄን ልስጥ። በምን ላቀብል ጭንቀቴን? በጸሎት በልመና በምልጃ አመስግን አቀብለኝ።
እግዚአብሔር ይሄው በልና ትራንስፖርቴሽኑ ምስጋና ነው። ተመስገን ብለሸኘው። እስቲ አሜን በሏ። አሁን እንትኑ ስትለው እሺ ይልሃል እግዚአብሔር። ምስጋና ለሰሚው ስትለው ምስጋና ለመቀበል ሲመጣ እግረ መንገዱን ይዞት ሄደ። ከዛስ በዛው አየ ቮይድ ባዶ አይሆንም። እንትኑን ሲወስደው ባዶ እንደሆነ ሰላም አፍስሶ አይምሮህን አንደርስታንዲንግን ቅድም ያስጨነቀህ ነገር በእግዚአብሔር ሰላም ተውጦ በዛው ነገሩ እንዳለ ሆኖ በነገሩ ላይ ትራመዳለህ። የኔን ሰላም እኔ የምኖርበትን የራሴ ብራንድ ኒው ኢየሱስ ያስተዋወቀው አዲስ ሰላም ከዚህ በፊት ሰው መሬት ላይ ተለማምዶት የማያውቅ ሰላሜን አለ እግዚአብሔር ለሰው ሰጥቶ ያውቅም እንደዚህ አይነት ነገር። የመጀመሪያ ኢየሱስ የኔን ሰላም እንኩ ኢየሱስ ተለማምዶት ኢየሱስ የሚኖርበትን ያንን እንድንኖርበት ራሱ ባለቤቱ በሩን ክፍት አድርጎታል። ልክ በውሃ ላይ እንደተራመደው ማለት በውሃ ላይ ሲል አሁን እኮ ሰው ሁሉ ይላል አሁን እንዴት አሁን የእግዚአብሔር ሰላም በዛ ዓለም መካከል ይሄው ቃሉ ነው የሚለው የተፈቀደ ሰላም። አንድ ቃል ላንብብላችሁ እንዴ ሮሜ ምዕራፍ 5 ቁጥር 1 ላንብብላችሁ እስቲ በእውነት ሮሜ ምዕራፍ 5 ቁጥር 1 ላይ እንደዚህ የሚል ቃል አለ። የጌታ ቃል እንደዚህ ይላል፣ እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለ። በጌታችን በኢየሱስ ክርስቶስ በኩል ጳውሎስ እዚህ ጋር እንደሚለው በክርስቶስ ኢየሱስ የእግዚአብሔር ሰላም ኦልሬዲ እኔ በእግዚአብሔር ሰላም እንድኖር ጌታ ኢየሱስ ክርስቶስ ብሪጅ ሰርቷል። በክርስቶስ ኢየሱስ በኩል የእግዚአብሔር ሰላም አለ። ዓለም የሌላትን ወደፊትም የማይኖራትን ስለሌላት ልትሰጣት አትችልም። ዓለም የላትም እንዳትፈልግ እየዞር ከዓለም ጋር ሰላምን የላትም። ዓለም ራሱ ዓለም የሌላትን እኔ ነኝ የምሰጣችኋለሁ። እኔ ጋር ብቻ ነው ያለው። ጌታችን ኢየሱስ ክርስቶስ እጅ ላይ ብቻ ነው ያለው። የሰጠው ለዓለም ሁሉ አይደለም። ይሄው ለምናምን ለኛ ነው የሰጠን። በጌታ ስትሆን ብቻ የምታገኘው ነው። ይሄ ጠባቂ ሰላም፣ አይምሮ የሚጋርድ ሰላም። ሰው ክሪቲካል የሚታከመው እኮ እዚህ አካባቢ ሲታመም ነው። ራሱን የሚስተው እኮ እዚህ ጋር ሲታመም ነው። ስለዚህ እግዚአብሔር የሚጠብቀው ይሄንን ነው። የምትነግዱ የምትሰሩ፣ በተለይ ተማሪዎች፣ በተለያየ ነገር ውስጥ የምታልፉ ሰዎች በጣም ብዙ ውጣ ውረድ ውስጥ እንደምታልፉ አውቃለሁ። በጣም ብዙ ቻሌንጅ የሚያደርጋችሁ ነገር እንዳለ አውቃለሁ። በእግዚአብሔር ሰላም አይምሮአችሁ፣ ሐሳባችሁ ይጠበቅ። የእግዚአብሔር ሰላም በእናንተ ላይ ይግዛ። የእግዚአብሔር ሰላም በእናንተ አይምሮ ላይ ይግዛ። ነገሩ እንዳለ ሊሆን ይችላል። ለእግዚአብሔር ሰጥታችሁት በእግዚአብሔር ሰላም አይምሮአችሁ፣ ሐሳባችሁ፣ መረዳታችሁ ተውጦ በእውነት በዚህ ሰላም የምትኖሩበትን አቅም እግዚአብሔር ይስጣችሁ። አዎ ጳውሎስ የሚላቸው እሱን ነው። ስለዚህ የመጀመሪያ ጸልዩ። የመጀመሪያው ጸሎት ነው ኢንተርሴሽን ፕሬየር፣ ምልጃ የ5 ደቂቃ አይደለም ምልጃ ልመና ምናምን የ5 ደቂቃ ጉዳይ አይደለም ማለት በደንብ ጊዜ የሚፈልግ ጉዳይ ነው። በደንብ ጊዜ ይፈልጋል። ልመና ምልጃ በደንብ ጊዜ ይፈልጋል። ስለዚህ በደንብ ጊዜ ሰጣችሁ ተንበርከኩ ነው ጳውሎስ እያላቸው ያለው። የማቀበል ዝም ብሎ አሁን ነገሯን ነካ አርጎ የመሄድ ብቻ አይደለም። ምልጃና ልመና በደንብ ጊዜ ይፈልጋል። በእግዚአብሔር ፊት መሆን በደንብ ይፈልጋል። ከእግዚአብሔር ጋር ጊዜ መውሰድ ደግሞ በእውነት ነው የምላችሁ። ይሄ መቼስ እንደ ቀንበር አይደለም ጸሎት። ጸሎት እኮ በረከት ነው። ቅድም እስክትጀምሩት ነው የሚያስጨንቀው እንጂ ጸሎት እኮ ስትንበረከክ ነው የሚያስጨንቅ። አሁን ጸሎቷን አዲስ ጸላይ ከሆንክ ስትጀምር በቃ ሁሌ ወይ ዝም ብለህ ወደ ነፋሱ የምታወራ እኮ ነው ይመስል ያስተጋባብ ይሆናል ቤቱ ራሱ የምትለው ለራስህ አሁን እግዚአብሔር። ከዛስ እንትኗ ስትገናኝ ሰርኪዩቷ ኦን ሲያረጋት ፍሎ ሲገጥም ቀጠሮ ካለ ባይዞ ተሰርዛል። አልቻልኩም ትላል። የፈለገ ጠቃሚ ቢሆን ከዚያ አይበልጥም ብለህ ጸሎት እስክትነካካ ነው። አንዴ ስትገባበትስ ምንም ውስጥ ገብተህ የማታገኘው ደስታ፣ እረፍት፣ ሰላም፣ ደህንነት ፕሬየር ውስጥ አለ። ጸሎት እኛና እግዚአብሔር የምናደርገው ህብረት ስለሆነ እኔ ለእግዚአብሔር የምነግርበት እግዚአብሔር እኔን የሚነካበት ነው። ይመጣልን ህይወት ላይ እና ጊዜ ውሰዱ። በእውነት በጣም ከሰው ጋር ጊዜ ያላችሁ ሰዎች ከጌታም ጋር ጊዜ ይኑራችሁ። በጣም ለብዙ ነገር ጊዜ ያላችሁ ሰዎች ለመንፈሳዊ ነገር በደንብ ጊዜ ይኑራችሁ። እንደ ወንድም እንደ ቤተ ክርስቲያን መሪ ዛሬ በእውነት ልመክራችሁ እፈልጋለሁ። ጸሎት ላይ ጊዜ አጥፉ። እዚያውን ማክሰኞ፣ ቅዳሜ ጧጧ ጸሎት አለ። የምትችሉ ሰዎች ኑና ጸልዩ፣ ተንበረከኩ። ጸልዮ የተጎዳ የለም። መልሱ ሲመጣ እኮ አይደለም እኮ የምትጠቀመው፣ መጸለይ ራሱ ጥቅም ነው። እግዚአብሔርን ማግኛ አክሰስ መፈጠሩ
እኔና እግዚአብሔር እኔ እኮ በጣም ከምወደው ሰው ጋር አሁን ቁጭ ብዬ ጊዜ ሲኖረኝ ሳወራ ደስ ይለኛል። ለምን? በጣም ቫልዩ የሚደረግ ነው። ቫልዩ ይደረጋል ሰዓቱ። ከእግዚአብሔር ጋር ተገናኝተህ ስታወራ አስበው። ከሰማይ አምላክ ጋር ዘላለምህን በእጁ ከያዘ አምላክ ጋር ዲዛይኑ ሲያስረዳ አንተ ምንድነው እግዚአብሔር በህይወቴ ላይ ያለ ስትለው ይሄ ያለ ሲል አንደርስታንድ ስታደርገው ስትነሳስ ገብቶ ትራመዳለህ። እያወክ ነው የምትሄደው፣ ግራ አይገባም። ለዛ ነው አይ ሰላም ነው ውስጥ በጥብጥ ሲል አገሩ አንተ ትራመዳለህ። የሚጸልይ ሰው በዚህ ያስታውቃል። ሰማይ ተሰብሮ ሊወድቅ ነው ብትለው እኔ ወጥቼ እሄዳለሁ። ለምን? እርግጠኛ ነው። በጣም ብዙ ማንበብን የመሰለ ጥሩ ነገር የለም፣ ደግሞ በጣም መጸለይንም ደግሞ የመሰለ መልካም ነገር የለም። ስለዚህ በጣም ስታነቡ ስለ እግዚአብሔር ብዙ ማወቃችሁ አይቀርም። ስትጸልዩ ደግሞ ራሱን እግዚአብሔርን ታውቁታላችሁ። እና ጸሎት ኖሌጅ ብቻ ሳይሆን ኤክስፔሪየንስ አለው። መረጃ ብቻ ሳይሆን ጭንቅላታችሁ ላይ ያለው ታች ይኖራል። እግዚአብሔር የሚያስቀምጠው የሚያሳርፈው ነገር በህይወታችሁ ላይ ይኖራል። ጸልዩ። ጌታ የተባረከ ይሁን። ስለዚህ ውጤቱ እሱ ነው። ስትጸልዩ ውጤቱ እሱ ነው። የእግዚአብሔር ሰላም ብላችሁ ጻፉ ውስጥ የእግዚአብሔር ሰላም። እንደው ለምደን እኮ ነው እንጂ እኛ በእውነት እኮ ነው የምላችሁ። በገንዘብ የሚገኝ ሰላም አለ ማለት ነው። ከዛ ደግሞ በጓደኞቻችሁ በወዳጅ በምናምን በተለያዩ ኦቶሪቴቲቭ በሆኑ ሰዎች የሚገኝ የሆነች ነገር እኮ አለች። ጊዜያዊ ትሁን እንጂ የሆነች ነገር አለች። የእግዚአብሔር ሰላም ግን እግዚአብሔር እጅ ላይ ብቻ ነው ያለው። አየህ፣ ተጠግተህ ስትጸልይና ስትለምነው ይሰጣል። እና ሰው እንደ ሞኝ ሊቆጥር ይችላል። በይዘው አገር እየታመሰ አንተ ተረጋግተህ ስትሄድ አልገባህም። ስላልገባህ አይደለም፣ ተጠብቆ ነው። ይሄ ካልተጠበቀ በዚህ አሁን ይሄ ከታወከ ይሄ ብጥብጥ ሲልበት ሰው ሁሉ በእግሩ እየሄደ ዓለም የተዘቀዘቀ ሊመስለው ይችላል። ይሄ ሲጠበቅስ ዓለም ተተረማምሶ ተዘቅዝቆ አንተ በሰላም ነው የምትሄደው። ነገሩን ክድኸው አይደለም፣ ተጠብቀህ ነው። ስፒሪቹዋሊ ከዛ ይቀጥላል። ቁጥር 8 ላንብብላችሁ። ቁጥር 8 በመጨረሻም ወንድሞች ሆይ፣ እነዚህን ቃላቶች ሁለቴ ነው የሚጠቀማቸው እዚህ ደብዳቤ ላይ ምዕራፍ 3 ቁጥር 1 ላይ እና እዚህ ጋር አይደል? ምዕራፍ 3 ቁጥር 1 ላይ ምንድነው የሚለው? ከዚህ በተረፈ በመጨረሻም ከዚህ በተረፈ ወንድሞች ሆይ በጌታ ደስ ይበላችሁ። ሁለቴ ነው በመጨረሻም ወንድሞች ሲል ቸርች አቤት ሲሉ በጌታ ደስ ይበላችሁ። ይሄ ሰውዬ ደስ ይበላችሁ ነው የሚላቸው ደጋግሞ አሜን ይሉታል። ከዛ እዚህ ጋር በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹህ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና፣ እንደነዚህ ስላሉት ነገሮች አስቡ። ሜዲቴት አድርጉ። መጀመሪያ ኢንተርሴሽን ፕሬየር ብያቸዋለሁ። አሁን ሜዲቴሽን አስቡ። ቶት በውስጥ ያለ የምትኖሩት ህይወት የሚወሰነው ውስጣችሁ ባለው ምኞትና ሐሳብ ነው። ውስጣችሁ ያለውን ምኞትና ሐሳብ የምትቃኙትና የምታስተካክሉት ደግሞ በእግዚአብሔር ፊት ናችሁ። ስለዚህ የሚጸልይ ሰው፣ በእግዚአብሔር ፊት በደንብ ጊዜ የሚወስድ ሰው፣ በእግዚአብሔር ቃል ውስጥ የሚቆይ ሰው፣ ረጅም ሰዓት ከእግዚአብሔር ጋር አብሮ የሚያጠፋ ሰው ቁጥር 8ን አለማሰብ አይችልም። ቶቱ በውስጡ ያለው ዲዛይር በእግዚአብሔር ፊት ከመሆን የተነሳ ይቃኛል ማለት ነው። ስለዚህ የሚያስበው ይሄንን ነው። እውነት የሆነውን ያስባል። ጄኒዩን እውነት ተቃራኒው ሐሰት ነው። ጄኒዩን የሆነ ነገር ተቃራኒው እውነተኛ ያልሆነ የሚመስል ፌክ የሆነ ነገር ነው። ጄኒዩን የሆነውን ነገር። ስለዚህ በእግዚአብሔር ፊት ሰው ሁሉ ጊዜ ውስጡ ጄኒዩን ይሆናል ማለት ነው። ሲጸልይ በእግዚአብሔር ፊት በደንብ ጊዜ ሲወስድ ጸሎት እያልኳቸው አንደርስታንድ ታደርጉኛላችሁ አይደል? ትክክለኛው ጸሎት ማለት ነው። ማንም እንዲያየኝ የማደርገው ጸሎት አይደለም። ጸሎት እኔና እግዚአብሔር ጋር ያለ ህብረት ነው። እኔና እግዚአብሔር ህብረት ስናደርግን ማንም ሊያየኝ ይችላል። እንትና ያየኛል ብዬ አይደለም የምጸልየው። እኔ ጌታን ለማግኘት ነው የምጸልየው። እንትና ግን ሊያየኝ ይችላል እግረ መንገዱን ካየኝ። እንዲያየኝ በእውነት ብዙ ፈቃደኛ አይደለሁም። እሱም እንዲጸልይ ነው የሚፈልገው። ግን እንደው በቃ ካየኝ ደግሞ ምንም ማድረግ አይቻልም። አትሊስት ካያችሁ ከእናንተ ጸሎት ይወስዳል። መጸለይ ጥሩ ነው ማለት ነው ብሎ ይኮርጃል እንጂ ምን እኔ ፊት ያጸልየዋል አይልም። እናንተም በሰው ፊት እንዳትጸልዩ እንደነ ማናቸው እነዛ ምዕራፍ 7 ላይ ማቴዎስ ወንጌል ላይ ያሉት መንገድ ዳር ይጸልያሉ የተባሉት። እንደው ጌታ ኢየሱስ እኮ ሰማይና ምድር እስኪጠቀልል እኮ ነው ነግሮ ነው ሄደው። መንገድ ዳር ቆሞ ይጸልያሉ አለ። ከዛስ ጮክ ብሎ ይጸልያሉ አለ። ከዛስ ነገርን በመደጋገም እንደሚሰሙ ያስባሉ አለና ከዛ መጨረሻ ላይ ሲነግረን ሰው እንዲያያቸው ብለው ነው አለ። ወይ ሲሉ ደቀ መዛሙርት ጸሎታቸው ተመልሶላቸዋል አለ። መቼ ጸልዩ ሲል
ሰው እንዲያያቸው ነው እኮ የጸሎትና ሰው ሲያያቸው የጸሎት መልሳቸው እሱ ነው። እንድታያቸው ነው የተደረደረ ስህተት የሌለው ጸሎት የተሰካካች ነገር ስትል የጸሎት መልሱ እሱ ነው። አንተን ማስባል ነው ታርጌቱ። ወደ ሰማይ አይፈልጉም፣ ወደ ጎን መጸለይ። እግዚአብሔር ከዚህ ይጠብቃችሁ። አይታወቅም ሰው ረጅም ዘመን ክርስትና በጣም ረጅም ነው መንገዱ እና አንዳንዴ ሰው ትንሽ ሊስት ይችላልና ይመልሳችሁ ጌታ። በእውነት በፍጹም እንዳትሸነግሉ ራሳችሁን ሂፖክራት አስመሳዮቹ አይነት እንዳትሆኑ። ከሆናችሁ ጄኒውን ነው መሆን ያለባችሁ፣ እውነተኛ። እግዚአብሔር ይመስገን። ከዛ ቀጥሎ ምንድን ነው የሚለው? ክቡር የሆነውን ሁሉ በእግዚአብሔር ዘንድ በጣም ዋጋ የሚሰጠውን ነገር ቅድሚያ የሚሰጡ ትሆናላችሁ። ክቡር የሆነውን ሁሉ ሲል በእግዚአብሔር ፊት በእግዚአብሔር ዘንድ በጣም ዋጋ የሚሰጠውን ነገር በልባችሁ ታስባላችሁ። እግዚአብሔር ምንድን ነው የሚፈልገው? አሁን ይሄ ቶት ነው። አሁን አርቲፊሻል የሚሆነው ሰው ለማስመሰል የሚጠራው ባይዘው ውስጡ ሌላ ሲሆን ነው። ውስጡ በእውነት በእግዚአብሔር መንፈስ ከተነካ እነዚህን ነው የሚሆነው። እነዚህን ሲያስብ፣ እነዚህን ሜዲቴት ሲያደርግ፣ እነዚህን ሲያሰላስል መዋል ይችላል። እውነተኛ የሆነው ነገር ይላል። ማሰብ እኮ ነው ይሄ፣ ውስጥ ማሰብ ነው። እዚህ ውስጥ ጀምሩ። ስትጀምሩ ከውስጣችሁ ጀምሩ። ከደጅ ወደ ውስጥ አትግቡ፣ ከውስጥ ወደ ውጭ ውጡ። እውነተኛው ንጽህና ጌታችን ያስተማረው ንጽህና ነው። የወጪቱን ውጭውን ያጠሩታል አለ ኢየሱስ። በደንብ አድርገው ያጥሙታል አለ ፈሪሳውያን። ወጪቱን ውጭውን ወልወል አድርገው እንዴት ያምራል መሰላችሁ። ወደ ውስጡ ሲታይ ግን አለ ነፍስን ንጥቂያና ግድያ የተሞላ ነው አለ እና ውስጡ በጣም የተበላሸ ነው አለ። ውጭው ይጣራል ይታጠባል አለ ጌታ ኢየሱስ ክርስቶስ። እንደዚህ አለ እውነተኛ ንጽህና አለ ከውስጥ ነው የሚወጣው። ከውስጥ የሞላው ወደ ደጅ ነው የሚፈሰው። እናንተ ያመናችሁትን የተሸነፋችሁለትና እምትኖሩለትን ነገር ነው ሰው ማግኘት ያለበት እንጂ ደጃችሁ በጣም ቆንጆ ነው ወደ ውስጥ ሲገባ የተበላሸ መሆን የለባችሁ። ይሄ የጌታችን ትምህርት ነው። በውስጥ የተቀመጠው ዘሩ ልክ ካልሆነ ዛፉ በጣም ሊያምር ይችላል፣ የጊዜ ጉዳይ ነው። ፍሬው የዘሩ አይነት ነው። እሾህና አሜከላ ሊያፈራ የሚችል ዛፍ ተተክሎ ግን በጣም ቆንጆ ቢሆን ቅጠሉ በጣም አረንጓዴ ቢሆን ሲዝን ነው የሚጠብቀው እንጂ ያፈራ ቀን ወይን አያፈራም። ውስጡ ያለው ነው የሚወጣው። ደግሞ መጽሐፍ ቅዱስ እኮ የሚናገረው እሱን ስለሆነ ማለት ነው። ጄኒውን ሁኑ። አሜን ነው። በእውነት ነው የምላችሁ። ክቡር የሆነውን እግዚአብሔር በጣም ዋጋ የሚሰጠውን። ቀጥሎስ ትክክል፣ ጀስት፣ ቀጥተኛ፣ ትክክል የሆነውን አስቡ። ራይቸስ የሆነ ነገር አስቡ። ስታስቡ ሰምታችሁኛል። ውጤት አይደለም እያወራ ያለሁት፣ ኢፌክቱን አለው። ኮዝ እዚህ ውስጥ ነው። መነሻው እንደዚህ ከሆነ ውጤቱ ምንም ጥርጥር የለውም እንደዚህ እንደሚሆን። ይሄ ከተፈወሰ በደጅ ያለው ነገር ምንም ጥርጥር የለውም። በጣም መልካም አስቦ እጁ ላይ የሚበላሽበት ሰው አለ። በጣም ጥሩ ማድረግ ፈልጎ ሐሳቡ በጣም ጥሩ ሆኖ ግን ሲያደርገው እንዳሰበው አይመጣለትም። አንዳንዴ ደግሞ ሰው በልቡ በጣም ክፋት አስቦ ደጇን አይሳሳትም። አሜን ነው። ትክክል የሆነውን አስቡ፣ እውነተኛ የሆነውን አስቡ፣ ክቡር የሆነውን አስቡ። ቀጥሎ ትክክል የሆነውን ሐሳብ ጋር ነው ያለው። እስካሁን ሜዲቴት አድርጉት። ሜዲቴሽን አስብ ማለት ባይዘ ትክክል የሆነው ማለት እኮ ብቻ ማለት አይደለም። ጊዜ መውሰድ ነው፣ መቆየት። ሜዲቴት ማድረግ፣ በደንብ ጊዜ መውሰድ፣ ኢንተርናላይዝ ወደ ውስጥ ማስገባት፣ ማቆየት ውስጥ ልመዱ። ፋስት ፉድ ምናምን ተው፣ ፕሮሰስ ውደዱ። ፕሮሰስ ማድረግ ጊዜ ይፈጃል፣ ይፍጅ። ጊዜ የለኝም። ለምንድን ነው ጊዜ ያላችሁ ለመንፈሳዊ ነገር ጊዜ ከሌላችሁ? ልጠይቃችሁ እስቲ። ለምንድን ነው ጊዜ ያለኝ ነው? ለመንፈሳዊ ነገር አገልጋይ ስለሆንኩ ምናምን ሰባኪ ስለሆንኩ አይደለም። እኔ አሁን የምላችሁ እውነቴን እኮ ነው። ህይወት ነው ይሄ። የዘላለም ህይወት ብቻ እኮ አይደለም። አጠገባችሁ ላለው ሰው ጠቃሚ የምትሆኑት ባይዘው በዚሁ ስትሄዱ ነው። ጎን ላለው ሰው ጠቃሚ በረከት መሆን የምትችለው። ክብር ለኢየሱስ ይሁን። ስለዚህ ለፊልጵስዩስ ቸርች በጣም ይገባታል። ከሮማውያን አገዛዝ ከቄሳር አገዛዛው ነፃ ያወጣ ኢየሱስ ነው። ታዲያ ቄሳር በሚገዛበት ምድር ላይ ቀና ብለ ካንገት ቀና ብለ በጎዳና ላይ ተራመድ ይላችኋል ጳውሎስ። እንዳትጨነቁ እንዳፈሩ ምን ነው ጸልያችሁ አሳውቁና አንተስ ቀና ብለ ተራመድ። ቄሳር ገዢ ነው ያብለ ሲል ኖ እኔ የምከተለው ጌታ ኢየሱስ ክርስቶስ የምድር ነገስታት ገዢ ነው ብለ ቀና በል ካንገት፣ እንዳታፍር እንዳትፈራ ንገረው። ለእግዚአብሔር አሳውቅ።
ከዛስ በእግዚአብሔር ሰላም ተጠብቀህ ኑር። ከዛ ይህንን አስብ። ቀጥሎስ ያሰብከው ደግሞ ይኸው በወንጌል እውነት በመኖር በድርጊት ይታይ።